እንኳን አተረፋችሁ ማለት ፈልጋለሁ። ትናንትና በቀን 25 06 2018 ዓመተ ምህረት በጃዊ ወረዳ ቀዝቃዚት ቀበሌ በተፈጠረ የድሮን ጭፍጨፋ በርካታ ንጹሃን ተገለዋል፣ በርካታ ንጹሃንም ቆስለዋል። የተፈጠረው ክስተት ምንድነው? የሞቱት ንጹሃንስ የት ነው የነበሩት? አመጣጣቸውስ እንዴት ነበር? እስኪ ከእናንተ አንደበት ልስማ። ጸዳሉ ዳኛው እባላለሁ። የዚሁ ቀበሌ ነዋሪ ነኝ እና የትናንቱ ክስተት እጅግ በጣም ለሰው ልጅ እንደኔ ባይና ያሳይ ብዬ ነው የምወስደው። በአጠቃላይ ግን ትናንት እነ ያለቁ ወንድሞቻችን ባጠገብ ነበርን፣ በቅርብ ርቀት ሲመቱም ሲወድቁም አይናችን እያየን፣ ነገር ግን ማትረፍ ስለማንችል አልቀዋል። እዚህኛ ገበያ አንዳንድ አስቤዛ ለማሟላት የመጡ ናቸው። መጥተው ገበያ እየገበዩ እያለ ነው እንግዲህ አጠቃላይ ተሰብስበው እንደቆሙ ይፈጃቸው ማለት ነው። እና በአጠቃላይ ትናንት ነው እንደኔ ትናንትና ነው ያረጋገጥኩኝ። እውነት ለመናገር ጭፍጨፋው ጀምላ መሆኑን እውነት ክርስቶስን እንምላችሁ ትናንትና ነው ያረጋገጥኩኝ። ምክንያቱም ፋኖ የሚባል ወይም መንግስትን እገዳደራለሁ የሚል ኃይል በአካባቢው የለም። ምንም በሌለበት ንጹሃንን በተሰበሰብንበት ነው የተወረወረው። ነገር ግን ያው እንደ እድላችን እኛ ተርፈናል። ነገ እንደማንቀር ደግሞ አረጋግጠናል። እና በአጠቃላይ ሆን ተብሎ በተሰበሰቡበት ገበያ ላይ ወይ በዚህ አካባቢ የፋኖ ካምፕ የለም፣ ወይ ምንም በዚህ አካባቢ ሌላ የፋኖ የሚንቀሳቀስ ኃይል የለም። እና ገበያ ላይ ሲመቱ አረጋግጫለሁ። ጭፍጨፋው ጀምላ መሆኑንም ማየት ችያለሁ ማለት ነው። መልካም ደነቀው አሳይ ይባላለሁ። እኔም የዚህ ቀበሌ ነዋሪ ነኝ። የትላንትናው ድርጊት ሁላችንም አንገት አስደፍቶናል። በመሰረቱ ወንድሜ ጸዳሉ ብሎታል፣ ማየት አያስፈልግም። ምክንያቱም የተጣለው ቦምብ በቁም የሚያቃጥል ስለሆነ ሁሉም ተቆራርጦ ተቦጫጭቆ ነው ባይናችን ያየ። የኔ ልጆች ሁለቱም ህፃኖች ፑሉ ላይ ነበሩ። እግዚአብሔር አምላክ አባት ያቦይ ሆኖ አትርፎልኛል። እና ከሞቱ ሬሳዎች እንኳን ወደ 12 ሬሳ ነው ሞቶ ያየነ። 7ቱን ያው ባንድ ላይ ቀብረናል። ሌላውን ደግሞ ወገን ያለው ወገኑ ይዞ ወዷል። ሌላው ደግሞ አሁንም ደግሞ በሰፊው የማይተርፉ ቁስለኞች እንዳሉ ባይናችን ተመልክተናል። እና እኔም አካባቢውም ህብረተሰቡም በሰፊው ነው ያዘን፣ አልቅሰናል። የሚያሳዝን ድርጊት ነው የተፈጸመ። በእውነት ከሆነ አንድም የፋኖ ኃይል እዚህ አካባቢ የተመታ የለም፣ ሲቪሉ ነው የተመታ። ሁሉም ነገር በየቤቱ ሲቪሉ ህብረተሰብ እያለቀሰ ይህንን ባይናችን አይተናል። እንግዲህ ደግሞ የቆሰሉትን ቸር ያትርፍልን፣ ለመትረፍ ያብቃቸው ሲል ደርሻለሁ። የሰማይቱ ተስበላሉ ተቀዝቃዚት ቀበሌ ነዋሪ ሲሆን በርግጥ ትናንትና በለቱ ሲደረግ የነበረው ጀምላ ጭፍጨፋ በጣም ዘግናኝና አጸያፊ ነው። ሰላም ከሚባባልበት ላይ ከመሃል መስመሩ ላይ እንግዲህ ለህዝብ ለነጻ ህዝብ እንደዚህ አይነት ለግለሰብ እንደዚህ አይነት መሳሪያ ሲወርድ አይቻልም፣ ሲደረግም አይቻልም። የመጀመሪያ ብቻ ነው። በጣም አዘግናኝና አስከፊ የሆነ ስራ በደሉ ተበቅሎና እንደኔ እንደራሴ እንደህለና አማራ ሆኖ መፈጠር አስጠልቶ። ለምን የሚደረገው ድርጊት በጣም ዘግናኝ ነው። የሰው ልጅ እንደዚህ ሆኖ ሬሳ ነዶና ተቃጥሎ ማየት የመጀመሪያ ነው። በጣም የሚያሳዝን ነው። እዚህ ላይ በቆሙበት አካባቢ እንዲህ ያለ ክስተት ተፈጥሯል። በጣም የሚያስለቅስ የሚያሳዝን ከኃይለ ሥላሴ ጀምሮ እስካሁን ድረስ እንኳን ስንቆይ እንዲህ ያለ ታሪክ አይተናል እና እንዲህ ያለ ክስተት ተፈጥሮብናል። እንግዲህ እሱ ይመልሰው።